ከዛን ያንን ነገር ሲነግሩኝ በቃ በጣም አለቀስኩኝ ምክንያቱም ሴቲቷ ከሆነ ሰዓት በኋላ በቃ አትፈልግም እንዴ ፍለክት ላይ ስለማትፈልግ ኪችን ወይንም ደግሞ ሽንት ቤት አስገብታ ትቆልፍብኛለች በቃ በጣም በመስኮት እንኳን እንዲ ሰው ሳይመናመን በጣም እንዳላይ ስለምትከለክለኝ እገባለሁኝ ወደ ውስጥ ማለት ነው ከዛን በአጋጣሚ አንድ ቀን ነው የምደውለው የሞተችው ያክስቴ ልጅ ጋር ነበርና እሱም እንዳጋጣሚ መንገድ ላይ ሽፍታ ወስደዋቸው ያ ልጅ ስልኩም ይጠፋል በቃ የሚደውልልኝና ቤተሰብ የማገኝበትን ነገር አጣለሁ አክስቴ ጋር መደውልበት ምክንያት አለኝ ምክንያት ያለኝ ያ በጣም ብዙ ነው ታሪኩ ያ ከመጣ ወደ ቤተሰብ የሚሄድ በጣም የሚያስጠላ ታሪክ አለን ቤተሰባችን ውስጥ ማለት ነው ያንን ደግሞ እኔ እዚህ ጋር ሚዲያ ላይ መናገር አልፈልግም ገብተሻል እኔም ልጅ አለኝ ልጅ እንኳን ትናፍቀኝ ነበር አይደለም ቤተሰቦቼ ጋር ለመደወል እኔን ያሳደገችኝ ከተወሰነ አመት በኋላ አክስቴ ናት ልጄንም ከ3 ወር ክርስትና አንስቼ ሄጄ እዛ ጋር ቡና ያፈላው ነበር መስተዳደሩ እግዚአብሔር ይመስገን ጥሩ ገቢ ነበረኝ እሷ የዛን ጊዜ እኔ እንደዛ ተቸግሬ ሰው በረንዳ እንኳን እንትን ብዬ የምር ነው መልሽ እኔ በጣም ብዙ ታሪኩ ረጅም ነው እንትን በሚል ሰዓት እሷ ቤሩት ነበር የምትኖረው እኔ ትርዳኝ አይደለም እኔ ደስ ነው የሚለኝ እኔ ምክንያቱም አጊንታ ራሷ ብትለወጥ በጣም ደስ ይለኛል አቡዬ ምክንያቱም እኔ ሰርቼ ነው ያደኩት ከልጅነቴ ጀምሮ በሰው ቤት የተጠበስኩ ሰርቼ ነው ያደኩት ስቲል እንደ እህት እንኳን የት ነው ያለችው ብለውኝ እንኳን አይፈልጉኝም አቃለው ዘመድ ቤት ማደግ እንዴት እንደሆነ ታውቂዋለሽ አይኖ ዘመድ ቤት ያደገ ሰው ያውቀዋል ግን ያ ዘመድ ቤት ማደጌ እኔ ጠንካራ ሴት እንደሆነ አድርጎኛል በህይወቴ የትኛውም ከተማ ላይ ሄደሽ መስኪ ወይንም ደግሞ ሉሲ ብለሽ ብትጠይቂ ማንም ሰው ይነግርሻል የኔን ታሪክ የፈለክሽበት ከተማ ብትጠይቂኝ ይነግርሻል እስኪል አውቶቢስ ተራ ድረስ እኔ የፈለክሽበት ቤት ድረስ ነግርሻለሁ በቃ ህይወቴን ሳሸንፍ የኖርኩ ልጅ ነኝ ሶ የሰውን የማልጠብቅ ማለት ነው ወይንም ደግሞ ነገ እንትና መከታዬ ነው ብዬ የምኖር ልጅ አይደለም በአጋጣሚ ህይወት ተቀየረ አጋባውኝ ወለድኩኝ በቃ ያ ነገር ስላልሆነ በልጅነቴ መሰበር ስላልፈለኩኝ ልጄን ለማሳደግ ወስኜ መጣሁኝ በዛን ሰዓት ልጄን እናቴ ጋር ወለድኩኝ ማንንም ሰው እንደሚወልደው ያው ሄድኩኝ አያቴ ቤት ነው እናቴ የምትኖረው አሁን ቤታችን ያለችው ያታችን ቤት ነው ገብተሻል አይደለ የ8 ሰው ባለ ድርሻ ነው ያ ቤት እና እዛም በኖርኩበት ሰዓት ታውቂያለሽ ብዙም ከነሱ ጋር ሳትኖሪ ስትቀሪ ከቤተሰብ ጋር ያለው መጀመሪያም የርሽበት የቤተሰብ ችግር አለ ማውራት አልፈልግም ከልጅነት የወጣውበት የራስ የሆነ ነገር አለ በቃ መናገር የማልፈልገው ታሪክ አለ አልፌ ዛሬን እየኖርኩኝ እንደወራጅ ውሃ አልፎ ያ ነገሬ ዛሬን እየኖርኩት ያለውት አለ ይሻለኛል ብዬ መኖረው ህይወት ማለት ነው ግን በዛን ጊዜ ዛሬ እነሱ እንትን ዛሬ እንደሆኑልኝ ነው ሆኜ መኖር የምፈልገው እንጂ ትላንትናን እያነሳው መኖር አልፈልግም አቡዬ እኔ ነኝ የቆምኩት አቡናት የቆመችው ጻፉልን ኦኬ አይ ስትቆም አቡ እኔ የቆምኩ እየመሰለኝ ነው እና ኦኬ አቡ የለችም መሰለኝ አቡዬ መጣላል ጋይስ አሁን መጥተሽ እኮ ስልኬን ሪፍሬሽ አድርጌና ስዊች ኦፍ አድርጌ ኦን አደረኩት ድጋሚ እሺ እና ከጆርዳን ገባውኝ ስገባም ሴቲቷ የ7 ወር የሰራውበትን አልሰጠችኝም እና እሷ ወደ ሌላ ሀገር ልትሄድ ለማላቃት እዛው እንትን ላይ ለምትኖረው እዛው ፍሎር ላይ ለምትኖር ሴትዮ ጥላይ ልትሄድ ስትል እንትን አልኩኝ 7 ወር ምናምን የተቀመጥኩት ቤቷ ማለት ነው 3 ወር ቢሮ ላይ ቁጭ ብያለሁኝ እንደላላውን በመደውልለት ሰዓት እንትን ነው የሚለኝና በቃ ወጥቼ ጨውኩኝ ታውቂያለሽ አጋጣሚ ልብስ ለማስጣት ወጥቼ ጨውኩኝ ሲናገሩ ስለሰማውኝ ማለት ነው በጣም ብዙ እንትን አለለምና አጋጣሚ ፖሊስ ነበረ ምንድነው ሲሉኝ አይ እንደዚህ ነው ቤተሰብ ሞቶብኛል የቅርብ ነው ሲሉኝ አዎ እሷ ደግሞ ልትሄድ ነው ለማጥላኝ እንደምትሄድ አላቅም ምናምን ብዬ ስል አይ አይደለም እኔ ላሳፍራት ነው አለሽ ለፖሊስ ይዟት ምናምንና
ከፖሊስ ጋር ሆነን ወስዶ ቢሮ አስረከበኝ። በሰራውበት ብር ነው እኔ አላቅም $225 ነበር የሚከፈለኝ። እኔም በሰዓቱ ምፈልግ የነበረው አገሬ መግባት ብቻ ነው። $500 በእጄ ሰጠችኝና ከዛ በኋላ ወደ ቢሮ ላይ $1000 ነው እኔ ጋር ያላት ብላ 500 ትኬት ቆርጬልሻለሁ ብላ $500 ሰጠችኝ። ወደ አገሬ ነው የገባሁት። በገባሁበት ሰዓት እግዚአብሔርን ነው የምልሽ በቃ ምክንያቱም ብዙ እንትን ብዬ ነበር የሄድኩት የሆነ የራሴን በቃ እግዚአብሔር ይመስገን የሆነ እንትን ብዬ የምኖርበት ስራ ነበረኝ ታውቂያለሽ ይሻላል በሚል ነበር የሄድኩት ይሻላል በሚል ነበር የሄድኩትና አልተሳካም አፈርኩኝ ምክንያቱም በጣም ስራ ነበረኝ ያንን ነገር ኢግኖር አድርጌ ነው የሄድኩትና ወደዛ ወደ ያቬሎ መመለስ ፈራውኝ ወደ ነበርኩበት አካባቢ መኖር መሄድ ፈራውኝ ምክንያቱም ከማንም በላይ ነበር መሰራው የሆነ ለውጥ እንኳን ባይኖርሽ የሆነ የምታስቀምጪ ነገር ባይኖርሽ ምንም ተቸግረሽ የምትኖሪው እንትን የምኖረው ነገር የሰው እጅ ወይንም ደግሞ ሰውን የምጠብቀው ነገር አልነበረኝም እንደዛ ሆኜ እግዚአብሔር ይስጣት አክስቴ ልጄን ታሳድግልኛለች እኔም በቅርብ ሆኜ ልጄ ነው ያለው ሰራተኛ ቀጥራ ነው የምታሳድግልኝ እግዚአብሔርን ነው የምልሽ አንቺ ብቻ ሰርተሽ ሰው ሁኚ እንደመጀመርሽ አትሰበሪ ያለችኝ በጣም ነበር እንትን የምትለኝ እና እስትሽ የአባትሽ እህት ናት የእናትሽ እህት የእናቴ እህት ናት እሺ ከዛን በቃ እንደዛ እየኖርኩኝ ይሄንን ነገር እንደውም በእሷ ወደ ውጪ በሚሄድ ሰዓት በጣም የደነገጠችው ከማንም በላይ እየሰራች ለምንድነው ብላ በሰው ሁሉ አስጠይቃኛለች እና አይገ በቃ እንደዚህ ነው ምናምን ብዬ ስላት በቃ ቅር እያላት ነው ተነስቼ መጣሁትና ያም ሆኖ አልተሳካም መጥቼ እግዚአብሔርን ነው የምልሽ ምን ያህል መጥፎ እንደሆነ ልነግርሽ ነው መጥቼ አክስት አለችኝ አውቶቢስ ተራ እና የአክስቴ ልጅ ቻውን የሰደገችኝ አክስቴ ልጅ እሷም አውቶቢስ ተራ ነው እዛው ነው የምትማረው ራጉኤል ስለምትማር እዛ ናትና እሷ ናት መታ ተቀበለችኝ ከኤርፖርት እግዚአብሔርን ባዶ እጄን የገባሁት ከዛን እንትን አልኩኝ እኔ ሻይ መሄድ አልፈልግም ለምን ስትለኝ አይ በቃ ሲቀጥል ማማዬ በጣም ትጓጋሽ ማማ ምላት ልጄን ነው በጣም ተጠብቃለች ሲቀጥል ደግሞ አፍራለሁኝ እዛ ከተማ ላይ ለለውጥ ብዬ ያንን የመሰለ ስራዬን ጥዬ መመለስ አልፈልግም ብዬ እዛው ተደብቄ መኖር ጀመርኩኝ ማለት ነው እጄ መጣሁትን $500 ስልክ ምንም በቃ አልነበረኝም በቃ ሙሉ ነገሬን ማለት ነው ገዛዝቼ የሚያስፈልገኝን ፕሮሰስ ጀመርኩኝ አይ ችግር የለውም በአንድ ሳምንት እንጨርስልሻለን ብሎኝ ስለነበረ በአንድ ሳምንት እንጨርስልሻለን ብሎኝ ስለነበረ ደላላው የተወሰነ ወደ 27000 ብር ነበር የጠየቀኝ በሰዓቱና ከዛም በቃ ስልክ ገዝቼ ምናምን የሚያስፈልገኝ ነገር አድርጌ ያ ነገር ከእጄ ላይ አነሰ ከዛን በአንድ ሳምንት ያለው 5 ወር ነው የፈጀው ልጄንም አላየው ሄጄ ወደ ቦረናም ተመልሼ ልጄንም አላየው ወሬድ ጋር ለምን ሄጄ እናቴንም እንትን አላልኩምና እሷ የዛን ሰዓት ከቤሩት አልፋ እንትን ነበር አሁን እንዳልኩ ቻይና ቤት ነበር የምትሰራው ማለት ነው አሁን ቻይና ያለችበት ቤት አላቀም እኔ ከዛን እዛ ትሰራ ነበር እና ልክ ስልክ ከገዛው በኋላ ስልኳ ነበረኝ የዱባይ ስልኳ ነበረኝ በወረቀት ጽፌ ስለነበረ ኢሞ ላይ አገኘዋትና አወራን ለምን አለሽማ ኢትዮጵያ ያለሽ ብራት ልክልሽም ነበር ይሄን ረሳሽ መብራሃን 3 አመት ስትኖር ይሄው መብራሃንን እሷ ስትሄድ እኔ አራስ ቤት ነበርኩኝ ፈጣሪ ምስክሬ ነው የልጅ አባት 1200 ብር በሰዓት ይቆርጥልኝ ነበር ይሄው ይሄን ጨለማ ያንጋኝ እኔ የልጅ እናት ነኝ ልጄን ያሳየኝ ነገር አንድም ቀን ልካልኝ አታውቅም ልትመጣ ስትል ተቀበይኝ አዲስ አበባ ላይ ሰው ስለሌለኝ ስትለኝ እኔ የቀን ዕቁብ አለብኝ በቀን 500 ብር መጠላው የቤት ክራይ አለብኝ ባይሆን ሰው ይቀበልሽ ስል መድዬ ትቀበልሽ ብዬ አክስቴ ልጅ ስላት ኖ እኔ ማላቀው ሰው አይቀበለኝም ብላለችኝ ገባሽ ከዛን ሄድኩኝ መቼ ነው የምትመጪው ቀኗን ራሱ እርግጠኛ ሆና አልነገረችኝም ታውቂያለሽ እዛ እሷን በመጠበቅ ብዙ ቀን ቆይቻለሁ የማልዋሽሽ እመቤቴን ነው ምለው ልክ ስልክ ይዤልሽ በጣለው ነው ያለችኝ ያው ትጓጋለሽ ያው ውጪ ደስ አታቂ ምናምን ሰው ሲመጣ አሁን የመጥቼ ነው የውጪን እንትን ያየሁት ግን እዛ ሆነ እኔ አንድም ቀን ምክንያቱም የሆነ ሰርቼ ስለምኖር እንዴት አድርጌ እንደማመጣው ስለማከሰው አልከጅልም ይሄ ባህሪዬ ነው እኔ ብዙ ስራ በህይወቴ ያልሰራሁት ነገር የለም እኔ ይኸውልሽ ከሞያሌ ጣቃ ለብሼ መርካቶ ገባ ነበር እመቤቴ ነው የምልሽ ለህይወቴ በጣም ብዙ ለፍቻለሁ በህይወት ዘመኔ
ግን ማልናገራቸው አቡ ብዙ ታሪኮች አሉኝ ወደ ኋላ በገዛ ቤተሰቦቼ በገዛ እናቴ እህቶቼ የተደረኩት ነገር አለ። ግን አልናገርም። ለሚያልፍ ቀን አልፏል። ያንን አሳልፎኝ መድኃኒዓለም ዛሬ ላይ ለዛውም ፍሬ አፍርቼ ዛሬ ላይ የኖርኩኝ ያለሁት ያንን ማንሳት አልፈልግም። አበቃ መጣች። ኦኬ የማልደራደርሽ ነገር የቤት ክራይ ወይንም ደግሞ የዛኔ ይኸውልሽ፣ ምክንያቱም ስራዬን ለቅቄ ስለምመጣ የቤት ክራይ አለብኝ። ከአንድም የመኖሪያ ቤትም አለብኝ የስራ ቦታም ስላለብኝ የቤት ክራይ አለብኝ። የሳምንት ቁብ አለብኝ። እሱን እሸፍንልሻለሁ እኔና ተቀበይኛለች። መጣውኝ በአካውንቴ እናቴ 20 ሺህ ብር ሰጠችኝ። በአካውንቴ 20 ሺህ ብር ገባ። 11 ሺህ ብር ከዛ ወሰደች። 9 ሺህ ብሩ ሞባይል ይዤልሽ ስላልመጣው ለቁብሽና ለቤት ክራይሽ ይሁን ብላኝ ተስማምቼ ነው የመጣሁት። ምክንያቱም እኔ እዛ ጋር የተጠቀምኩ ነው ያለሁት። በቃ ያንን ተቀብያታለሁ። ማረሳው ይሄንን አልዋሽም ቃል ለምድር ለሰማይ። ምክንያቱም ነገ ምላሴ ነው የሚታጠፈው ስሞት፣ ቅድሚያ የሚሞተው ምላሴ ነው። መጣች፣ እንደማንኛውም ሰው መጣች። ሄድኩኝ እናቴ ጋር ደረስኳት። እኔ ወደምኖርበት አካባቢ ሄድኩኝ፣ ወደ ስራ ቦታዬ ማለት ነው። ከዛን እንደውም እኔ በቃ አትሂጂ እዛ እቃ እየተረከብን እዚሁ ስሪ ብዬ አልኳት። ብር አለሽ ወይ ብዬ ስላት አይ እከሌ ጋር አስቀምጬ እከሌ በልቶኛል እና አሁንም ተመልሰሽ ትሄጃለሽ ብዬ አልኳት። አዎ ሄዳለሁኝ፣ ዱባይ ሄዳለሁኝ አለሽ ነው። አዎ እሺ ሂጂ በቃ ብያት ተነስታ ዱባይ ሄደች። እኔ እንዴት የሚወጣ ማቀው ነገር የለም ስለ አረብ ሀገር ታውቂያለሽ። በራሴ ሲደርስ ነው ስለ አረብ ሀገር ያወቅኩት እያንዳንዱን ነገር። መጣሽ ዱባይ ደና እየኖረሽ ነው። እዛም ልትወስደኝ ነበረ ማልዋሽሽ ነገር በቃ እዚህ እንትንልሻለሁ ብላ 3 ቤት ቀይራ በመጨረሻ ጠፍታ ነው ይመስለኛል ቻይናዎቹ ቤት መስራት እንትን ያለችው። ወስድሻለሁ ብላኛለች። ይሄንን ማለት ነው ዱባይ። እሺ ብያታለሁ። መጨረሻ ላይ በቃ የገጠሟት መዳሞች ጥሩ ስላልነበሩ ጠፍታ መስራት ጀመረች። ከዛ በኋላ ጥሩ ቤት ገባች፣ ቻይና ቤት ገባዋለች። ያ ኢትዮጵያ ስትኖሪ የራስሽን ነገር ስለምትሯራጪ መቼም ከሌላ አውራ ብለሽ ስራዬ ብለሽ ከሰው ጋር ስልክ እንትን አትይም። ከዛ እኔም ያው አልሆነም እዛ እንትን ሰላላልኩኝ መጣውኝ ፓስፖርቴን አወጣውኝና እኔም ወደ እንዳልኩሽ ወደ ኳተር መጣው። ኳተር አልኩኝ ወደ ጆርዳን ሄድኩኝ። ከጆርዳን ተመልሼ ነው አዲስ አበባ ላይ ቆየውኝ። ከዛን አገኘዋት፣ አወራን። ለምንድን ነው ያለሽው? አንደኛ እንደዚህ የለኝም እኔ ሻይ ልታበድረኝ ነው 27 ሺህ ብር ጠይቆኛል ደላላው። በአንድ ሳምንት ጨርስልሻለሁ ብሎ ይኸው 5ኛ ወሬ ሊመጣ ነው እና 5 ወር ሙሉ ቁጭ ብለሽ ለምንድን ነው ማትሄጂው ምናምን ብላ ስትለኝ ምን ብዬ ምን ይዤ ልሂድ? አንደኛ ልጄንም አላየውም እናቴንም አላየውም ስትል ብር ላከችልኝ። 10 ሺህ ብር ላከችልኝ። ከዛን ያንን ብር ይዤ ለእናቴ ማዘያ ያደረኩት እሷ ዱባይ ሆና ነው 10 ሺህ ብር ነው ላከችልሽ። 10 ሺህ ብር ላከችልኝ። እሷም እኮ ይሄንን ያለችው 10 ሺህ ብር ብቻ አይደለም በየጊዜው ልክላት ነበር ነው ያለችው። ኢየሱስ ክርስቶስ ይሄው እመቤቴን 10 ሺህ ብር ነው ላከችልኝ። እመቤቴን 10 ሺህ ብር ነው ያለችው። 10 ሺህ አንዴ ደግሞ ያኛው 9 ሺህ አይደል? ያኛው ያኔ ከእንትን ስትመጣ 10 ሺህ ነው ላኩላት አቡ። እኔ በየጊዜው አላሽ 10 ሺህ አንዴ ብቻ ነው ላክሽላት ማሬ። አንዴ ቻይናዎቹ ቤት እያለው 10 ሺህ ብር ልኬላት ሂጂ እናታችን ረግማሽ ሊሆን ይችላል ነገሮች አልሳኩ ያሉት ሂጂ መርቂኝ በያት ብዬ ልክ ረግማሽ አይደለም አዝናብሽ አስተካኪ ለምሮ ምትረግመኝ አዝናብሽ ሊሆን ይችላል። አዎ አዝናብሽ ሊሆን ይችላል። ሰንታ አዝናብሽ ሊሆን ይችላል ሂጂ አለች። መተሽ ስላላችሁና አዝናብሽ ሊሆን ይችላል ብዬ ልጄንም አላየውም። በቃ ትክክል ናት እናት ተቀጥል መስኪን ታጣቁ። እሺ 10 ሺህ ብር ላከችልሽ። ስለዚህ እውነት ነው ያለችው። ከዛን ተነስቼ ሰፈርም ለቅሶ ነበረ ተነስቼ ምናምን ሄድኩኝና እሷን አግኝቼ ከዛ ወደ ቦረና ተሰፍሬ ሄድኩኝ። 10 ጊዜ ሂጂ አልኳት ነው ያለችው። አዎ 10 ጊዜ ሂጂ አልኳት ስትል እኔ 10 ጊዜ ላኩላት ያለች መስሎኝ ነው። እሺ ከዛን ተነስቼ ሄድኩኝ ልጄንም አየሁ ምናምንና መጣሁኝ። ከዛም በመጣው በሆነ ጊዜ ላይ መጣሁ ወደ ኳተር ስመጣ የመጀመሪያው ሴትዮ ቤት አልተመቸኝም። ትንሽ ሴትዮዋም ታማሚ ናት። ታማሚ ሰውዬም ስላለ አልችለውም። በጣም ትልቅ ሰው ነበረ፣ ሰውም ይበዛል። ከዛን ሶሪ ኮሜንት እያነበብኩ ነው ይቅርታ።
ታማሚም ስለነበረ ሰውዬው አልተመቸኝም። ወደ ይኸውልሽ ወደ ጣራ ወይ ግድግዳ ምናምን እያየሽ አውሪ፣ ሀሳብሽን ይሰርቅሽና በትክክል አትናገሪ። ስለዚህ ኮመንት ሀሳብ ይሰርቃል። ከዛን የቢሮዋ ልጅ ጥሩ ልጅ ስለነበረች ጥሩ ቤት አሁን ያለውበት ቤት አስገባችኝ። ስታስገባኝ ሲም የለኝም የኳተር ሲም። ምክንያቱም ሴቲቷ አመጣችኝ። ስታመጣኝ የምወልደው ልጅ ብላ ነው ያመጣችኝ። ስራ የለውም ልጅ ነው የምትንከባከበው ብላ አመጣችኝ። ግን ስራ የለውም እሷም ጆርዳናዊ ናት ሴትዮና ስራ የለውም ሲም አልሰጥሽም አለችኝ። ሲም ካርድ ለምን ስላት አይ ሲም ካርድ አልሰጥሽም ዋይፋይ ግን እሰጥሻለሁ አለችኝ። እሺ አልኳት። ዋይፋይ ሰጠችኝ። ሲምም እንትን አላለችኝምና ኢትዮጵያ የእንትን ያልኩት ቁጥር ነበረ እሷ ጋር ኢሞ የደወልኩበት ቁጥር ነው። ሌላ ቁጥር የለኝም። በኢትዮጵያ ቁጥር የነበረ የምጠቀመው። ከዛ በኋላ በቃ እዚህ የኖርን ገንዘቤንም በእጅ አሰጠኝም። ገንዘብ በእጅ አሰጠኝም። መጀመሪያ ገንዘብሽን እንዴት ነው የምትልኪው ስትለኝ ቢሮ ላይ ሊሰላለች የማቃት ያመጣችኝ እዚህ ሀገር ያመጣችኝ ሊሰላለች ያጎቴ ሚስት ጓደኛ ናት እና ለሷ ነው የሚሰጥልኝ። ለምን ባንክ የለሽም ስትለኝ አይ ባንክ የለንም የዚህ ቢሮ ቅርንጫፍ ኢትዮጵያ ስላለ ትልክልኛለች በየጊዜው የሚመጣ ሰው ስላለ ብዬ አልኳት። ሴትዮን ማለት ነው ቤተሰቦቼ ሩቅ ነው ገጠር ነው ያሉት ምናምን ብዬ ምክንያቱም ያው በውጪ እንዲመነዘርልኝ ስለፈለኩ ነው። አይፈልጉም ይሄም ደግሞ አልጀዚራ ስለሆነ አይቻልም እንደዚህ አይነት ነገር። ፈራውኝ እኔ ቤት ድረስ አሉ ግቢ ውስጥ ነው ያለውበት ኮምፓውንድ አሉ ልጆች የሚልኩ ግን ፈራውኝ። ሰውየውም የሚዲያ ሰው ምናምን ስለሆነ ፈራውኝ። ከዛ በኋላ እዛ ነው የሚሰጥልኝ። ይሄንን ነገር ታውቃለሽ መድኃኒዓለምን እኔ ዛሬ አምጥተሽ የኳተር ብሬ ነው ብትይ አላቀውም። ባለፈው ወደ ሀገር ስገባ 1000 ምናምን የአንድ ወር ደሞዝ ነበረኝ በእጅ ይዤ ስገባ ነው የኳተር ብር ምን አይነት ብር እንደሆነ ማውቀው። እና መጣ እንትን አልኩኝ እዛ ነው የሚሰጥልኝ። ብቻ በምን እንደተጣላን አላውቅም። ተጣልተናል። አሁን ጓደኞች ያስተረቁልኝ ላለችው ጉዳይ ማለት ነው። ምን አይነት ችግር አለባት መሰለሽ? አንቺ ክፉም ደግም ስትነጋገሪ ሰውን ቶሎ ብለሽ ለምን ብሎክ ታደርጋለች? ገብሻል አይደል? ብሎክ ቶሎ ብላ ብሎክ ታደርጋለችና ከዛ እኔ ከምንድነው እሷ ብሎክ አድርጋኝ እኔ ከምንድነው ላገኛት የምችለው? ለምን ብሎክ ያደረገችበት ምክንያት እዚህ ጋር ራበኝ የሞዴስ ቸገረኝ ብላ ጠይቃ አይደለም። እሱ በዚህ የዛን ሰዓት ሳትወጣ ነው የተጣላ ነው። ልንገርሻው እኔ በስነ ስርዓት ነው የምነግርሽ። ሳትወጣ ቻይናዎች ቤት እያለን ነው በምን በቃ የሆነ ቶሎ የማክሮፍ ባህሪ ያለባት እሷ ብቻ እንድትሰሚያት ነው። አንቺ ሐሳብ እንድትሰጪ አትፈልግም። እኔ ደግሞ እንደዚህ አይነት ነገር አልወድም። በምን የምትነጋገረው ነገር የኔም ሀቅ ነው የሷም ሀቅ ነው። ተነጋግራ ይሄ እንዲህ ነው ብላ መዝጋት በቃ የሆነ ብሎክ ቶሎ ሰውን ብሎክ ማድረግ ያሸናፊነት ወይንም ደግሞ የትልቅነት ነገር ይመስለኛልና ያ ነው። እኔ ደግሞ የምናደድባት ምክንያት አንድ ምክንያት አለኝ። ቢያንስ አቡ አይመለከተኝም ማለት እችላለሁ። እንደ ሰው የኔና እሱን የሚያጋጨንን ነገር ነው የምናገርሽ። ለኔ አድርጊልኝ አይደለም ለእናቷም ቀን በቀን ብታደርግም ልጇን ስለምታሳድግላት ነው ቁጭ ብላ የምታደርገው። ተቀልሽ አይደለ? እኔም እኮ ዘጋ ልጅ አለኝ። እኔ በየወሩ በየአመት ባሉ አደርግላታለሁ። በቃ የሚደረገውን በየአመት ባሉ አደርግላታለሁ። አቡ ማላውራው ብዙ ነገር አለኝ ብዬሻለሁ። ይሄንን ሚዲያ ላይ ሳይሆን በቃ እኔ አንዴ እንትን ብየዋለሁ። በቃ ማውራት የማልፈልገው ነገር አለ። መቤቴ ነው የምልሽ። በየቀኑ የማድረግ ግዴታዋ ነው። በየወሩ ልጇን ስለምታስተምር እናታችን ትሰራ ነበረ። ጎበዝ ናት፣ ጠንካራ ናት፣ ትሰራለች። በየገጠር ገበያው ምናምን እየሄደች እያመጣች ትሰራለች። ስለዚህ እኔ በየወሩ አላደርግም፣ ግን ለሚያስፈልጋት ነገር አደርግላታለሁ። ደሞዝ ደግሞ መወስደው በየ2 ወሩ ነው የሚላክልኝ ደሞዝ። ያንዳንድ ወር ደሞዝ አልክም። እሱ የሚላከው በአካውንቴ ነው። የሚሰጠውን በእጅ አይሰጠኝም ብዬሻለሁ። እስቲል አሁን ድረስ ሄጄ መጥቼ እንኳን አይሰጠኝም በእጅ ደሞዙ። ለምን እንደማሰጠኝ አላውቅም። ሴቲቷ በቃ ስትጠይቂያቸው ቢሮ ላይ ለምንድን ነው በእጅ ምን ያደርግልሻል? በቃ ሰርተሽ መላክ አይደል እዚህ ሀገር ለምንድን ነው ወጪ የምትፈልጊው ነው የሚሉት የኛ ልጆችም። ለምሮ በእጅ ማሰጠኝ ብለሽ ስትጠይቂ ማለት ነው። እና ወንትን አሉ ቲክቶክ ላይ ነው ስራ እንደፈታች ምናምን የሰማሁት። በውስጥ አላወራትም ቦልካኛለች። ከዛን አንድ ቀን ቲክቶክ ላይ የተዘዋወርን ተሰብስበዋል የኛ አካባቢ ልጆችና ተሰብስበው የተጫወቱ ያለ ገባው። ልክ እኔ ስገባ ነቅላ ወጣች።
ከዛም በኋላ ተሰበሰቡና ልጆች ምናምን አስታረቁ። በቃ ከዛ በኋላ ፒስ ሆነን ምናምን እያለ ይሄ እኔ ወረቀቷን ታሰራ አታሰራ ማርያምን የማውቀው ጉዳይ የለም። ለምን ቦልካኛለች አታወራኝም? በምንድነው አንቺ ሰውን ሲጀመር እኔ ስልክ ቁጥር የለኝም ፈልጌ እሷን የማገኝበት። ማንም ሰው 2 ወር ኢጃዛ ቤት ቁጭ ብሎ ይሄንን ታረጋለች ወይንም እኮ እኔ አላቅም የቦለከችብኝን ምክንያት አላቅም። ራበኝ ተበረኝ እየጠይቂያ አላለችኝም። ማርያም ምስክሬ ናት አላለችኝም። እሺ አላለችኝም። ይሄ ራበኝ ጠማኝ አላለችኝም። እኔ መሰለኝ ልንገርሽ እኔ 8 ወር ትቀመጥ የማውቀው ጉዳይ የለም። እኔ መጨረሻ ላይ ይሄንን ነገር ሁሉ የሰማሁት በምን ምክንያት ተጣላችሁ ተብሎ ሲጠየቅ ርቦኝ ጠምቶኝ እንደው ያስታረቁኝና አቤሎ ምናምን የሚባሉ ልጆች አሉ ርቦኝ ጠምቶኝ ብላ አለች። እና እንዲህ ብለሽ ስትያት ነው የእናትሽ ልጅ የዘጋችሽ አሏት። አዎ አንቺ ለኔ ብለሽኝ ከዛም በኋላ ስለሚያመኝ መንፈስ ስለሚያመኝ በዛን ሰዓት ነው የቦለኳት። እንዲህ ነው ያለችው። እግዚአብሔር ምስክሬ ነው። መንፈስ ያመኛል፣ እንደ ጭንቀት ያደርገኛል ሲያመኝና በዛን ሰዓት ስልክ ማናገር ያስጠላኝ፣ በዛ ሰዓት ነው የምቦልካት ብላ ለናቤሎ ተናግራ፣ እሺ ለኔ ነግረሽኛል ብትነግሪኝስ እኔ ቢያንስ አልኳት። እግዚአብሔርን ነው የምልሽ። ይሄው እነ መስኪ አሉ እነ ይሄው ከበውስጥ ደውለው የጠሩኝ ልጆች አሉ እና ነግረሻታል? አልነገርኳትም። እኔ እናቷ ልጅ 8 ወር እኔ 8 ወር መቀመጧን በምን አውቃለሁ? አቡ በዛ ላይ ዛን ሰዓት እኔ አራስ የ3 ቀን ልጅ ነው ተቀብዬ ማሳድገው። አይመቸኝም ስልክ እንኳን ስልክ ላወራ ቁጭ ብዬ የምበላበት ሰዓት የለኝም። ከልጅ ጋር ነው የምውለው። እዚህ ልጅ ይዤ ቤት አጽድቼ ብቻዬን ነው፣ ሌላ ሰራተኛ የለም እዚህ ቤት ውስጥ ማለት ነው። እኔ እንዲህ ብለሽ ካልነገርሽኝ በምንድነው እኔ ችግርሽን ካልነገርሽኝ በምንድነው አንቺ ስራ? ማንም ሰው ለምሳሌ ክረምት ላይ ውጪ የሚሰሩ ልጆች ኢጃዛ ቤት ይቀመጣሉ። እኔ 8 ወር ትቀመጥ እኔ 1 ወር ትቀመጥ 2 ወር የማውቀው ነገር የለም። እኔ ማለት ቲክቶክ ላይ ነው ታውቂያለሽ አይደል? ቦልካኛለሽ። በምንድነው ማገኛት? ቀጥታ ስልክ የለኝም ደውዬ አላገኛት። እሺ አሁን አስታረቋችሁ? እሱ ጋር ነው ያለነው። ተደርሰናል። አስታረቋችሁ? ታረቅንና ከዛን እኔ ብር የተጠራቀመ ብር ነበረኝ ሰው ጋር መሬት ይገዛልኝ ብዬ ያስቀመጥኩት ብር ማለት ነው 190 ሺህ ብር። ከዛን ቤቱን ላሳድስ ነው አለችኝ። ልታሳድሽ ነው? አዎ ደግሞ 400 ሺህ ብር አይደለም ታድሶ 400 ሺህ ብር ተሽጦ 400 ሺህ ብር ያወጣን ቤቱን። ሆነን ለመናገር ሀቅ ነው እዚህ ጋር የምናወራው። ምክንያቱም ለምን ከተባለ አካባቢ ላይ ያሉ ልጆች ሊመጡ ይችላሉ። ይሄንን ነገር አካባቢ ላይ ሰው አለ ይሄንን አወጣን ቢሸጥ ራሱ 400 ሺህ ብር እንኳን 400 ሺህ ወጥቶ ሊታደስ ይቅርና ያወጣ ነው እሷ 120 ሺህ ብር እኔ እቃ ነው የምገዛው ብዬ ስላት አንዳንዱ ቪዲዮ ከይቅርታ ጋር አሳይሻለሁ። መሀል ላይ ማቋረጥ አይቻልም። እናትዬ መሀል ላይ ማቋረጥ አይቻልም። ተናግራ ስትጨርስ ነው አንተ ትናገር። ዛሬኛ ለሰለቀየሩ ወያጅና መጨረሻ ላይ እንጂ ሰው ማቋረጥ አይቻልም። ነጥብ ያዥና መጨረሻ ወተን ስላወራን ሳይሆን የሚታዘቡን የሰፈር ልጆች አሉ። ያ ቤት አወጣም እንደዛ ማርያምን ነው የምልሽ። እሺ እሷ መታሳ አንቺ 90 ሺህ ያወጣን 90 ሺህ ያወጣነው ደግሞ እንዴት እንደሆነ ልንገርሽ። እኔ ቤቱን አሳድሳለሁ። እስቲ የሚታደስ ነው እንጂ ፈርሶ የሚሰራ ቤት አይደለም። የግድግዳ አጠናክረሽ ጭቃ ቀይረሽ ቀለም መቀባት ነው። እና ቤቱ የሆነ ቅርጮ ነበር የባህል ቤት። የቅርጮውን ቤት ወደ ሲሚንቶ ነው በቃ። እሺ ከዛን እሷ ምን አደረገች መሰለሽ? ቆርቆሮ ተቀየረ። 65 ቅጠል ቆርቆሮ ተቀየረ። ግድግዳው ተጠናክሮ ቆመ። ግድግዳው ተጠናክሮ ቆመ። ከዛም በኋላ ምን ቀረ ሲባል ጭቃና ሊሾ በቃ። እሺ እኔ የቤት ዕቃ ነው ታይ የቤት ዕቃውን ከምገዢ ቤቱን እንጨርስበት አለች። የጭቃ ቤት ነው እንደ ቤቱ? ቤቱ የጭቃ ቤት ነው። ኦኬ መሬቱ ብቻ ነው ሲሚንቶ የተሰራው። ከዛን ጭቃ ነው እንጂ አይ እንደዚህ ሲሚንቶ ይታሽበት። እኔ ሳቅ ወደኛ አካባቢ ጭቃ ከተረገጠ በኋላ ሲሚንቶ እንዲህ ጭቃው ላይ ይደረግና እንዲታሻል ብዬ አላፍትነት ለሰጠችው ልጅ ማለት ነው። አላፍትነት ለሰጠችው ልጅ ነገርኩት። ቆሞ ለሚያሰራልን ልጅ ማለት ነው። አንዴ ሰፈር ልጅ ተባብሮ ነው ቆሞ የሚያሰራው። ከዛም በኋላ በቃ እሺ ተብሎ እኔ 50 ሺህ ብር ነበር መጀመሪያ ለሲሚንቶ የጠየቁኝ። በቃ ሙሉ ነገሩን አስሮ ምናምን 50 ሺህ ብር ይጨርሳል፣ አሁን የቀረው ይሄ ነው ብለው ሲሉኝ በቃ
ገጋ ያለው ብር ወደ አንቺ አካውንት ይገባል። 130 ሺህ ብሩን አስቀምጪልኝ፣ 10 ሺህ እንደዚህ ግድግዳው የሚታሽበት ሲሚንቶ ተገዝቶ 50 ሺህ ደግሞ ይበቃል ብላችኋል ለሲሚንቶ ስላቸው አዎ አሉኝ። ግሩፕ ታስሮ ነው የምናወራው። አዎ ሲሉኝ እሺ ብዬ በቃ 60 ሺህ ሰጂና ማዝ አስቀምጪው አልኳት። ከዛን የዛን ጊዜ እሷ እንትን ላይ ትሰራለች። ይሄ ውጪ ላይ ሆኖ የዋና ልብስ ምናምን ነው የምትሰራው። ጓደኛችን የሰፈራችን ልጅ አገር ቤት ስትገባ እሷን ተከታት ነው የገባችው። እና አይ ውጪ ብቻ ውጪና ቤት ነው የምሰራው እስከ 11 ሰዓት ሰራና ከዛን ደግሞ ቤትም እሰራለሁኝ አለችኝ። እሺ ሴትዮዬ ደሞዝ አትከፍልም ማለትም አሰጥም መስጠት ትሰጣለች፣ ግን ቶሎ በሰዓቱ አሰጠኝም እና ማህበር ደረሰብኝ። ማህበር የሷን ጽዋ እናቴ ትቀምሳለች፣ የሷን ጽዋ እናቴ ትቀምሳለች፣ እናቴና ልጇ ትቀምሳለች ማለት ነው አቡዬ። ከዛ ደረሰብኝ ብላ ብርም እንትን የለኝም የነበረኝን ለቤቱ ልኬ ጨረስኩኝ። ሴትዮዬን ብር ያዘችብኝ 800 ድርሃም ያዘችብኝ እና ያንቺን ብር ልጠቀመውና አንቺ ደግሞ ወደ ዱባይ ስለምትመጪ በዛ ላይ ጨምረሽ ኪያ ያመጣሻል አለችኝ። እሺ ተጠቀሚው በቃ እኔ ሲሄድ ለመሬቱ ነበር የተጠራቀመው ይሄ ብር በቃ መሬቱ ስላላለ ይቅር በቃ ብዬ እሺ ማዝ ውሻ እንደዚህ ይጠቀማለሁ ብላኛለች። ውሻ ምልሽ እናት ናት ያው የቤት ስሟ ውሻ ስለሆነ ነው። ከዛን አው ነግራናለች የቤት ስሟ ውሻ እንደሆነ እንትን ምንድነው ስሙ የፈጀውን እኔ ፈጅቼ አንቺ 100 ሺውን አበድሪኝና አንቺ ጨምረሽ ሳይሆን ራሷ የፈጀውን ፈጅታ እንደምታመጣሽ ነው አይደለ? አይደለም 130 ሺህ ብሩን ያው ላውን እንዴት ያ 130 ሺህ ብር ለምን እንዳለች ነው መናገርሽ። አይደለም እንደዛ አይደለም። ከዛን 30 ሺህ አይደለም 100 ሺህ አይደል? 130 ሺህ አይደለም። አይደለም ይኸውልሽ ከ190 ሺህ ብር ላይ 10 ሺህ ብር ለግድግዳው ሲሚንቶ መምቻ 50 ሺህ ብር ይበቃል ብለውኝ ለመሬቱ ለውሃ ልክ የአያታችን ቤት ነው ቤቱ የ8 ሰው ድርሻ ያለው ቤት ማለት ነው። ስለዚህ አንቺ ለቤቱ የሰጠሽው 90 ሺህ አይደል? 60 ሺህ ብር። እኔ መጀመሪያ 100 ሺህ ብር የቤት ዕቃ እገዛለሁ ነው ያልኳት። 100 ሺህ ብር ነው መመደበው ለእናቴ የቤት ዕቃ 100 ሺህ ብር መደባለሁ ቤቱን ካሳደሽ አልኳት። ዕቃ አስገባላታለሁ። ኦኬ አይ እሱ ይቅርና እንትን ይበል ቤቱ ይለቅበት አለች። ኦኬ ከዛ አሁን ምን ያህል ይፈጃል ብዬ ስላት ነው ይሄን ያህል ይፈጃል 50 ሺህ ብር ይፈጃል ሲሉ እኔ ግን ግድግዳው እንዲህ ቢሆን ነው የሚሻለው ብዬ ስላቸው በቃ እሺ 10 ሺህ ብር ወደዛ ይግባና 50 ሺህ ብር ነው መጀመሪያ ይፈጃል ያሉኝ ውሃ ልኩን ማለት ነው። ከዛን 60 ሺህ ብር አድርገው ስጂና 130 ሺህ ብር ይቀመጥ ስል ምን አለችኝ ይሄ ሐሳብ መጣ። ሴትዮዬ ብር እየያዘችብኝ ነው መስጠት እኮ ትሰጠኛለች ግን አንዴ ቃል አምጣ አንዴ እንዲላምጣ እያለችኝ ብር ይዛብኛለች። ስለዚህ አንቺን ብር ልጠቀመውና የኔን ብር ስትለቀኝ እንትልሻለሁ አለበለዛም ደግሞ ዱባይ መምጣት ስለምትፈልጊ በዚህ ላይ ተጨምሮልሽ 160 ሺህ ብር ነው ዱባይ መምጫ ኪያ ያመጣሻል በዚህ ላይ ጨምረሽ ትመጫለሽ አለችኝ። እሺ አልኳት። እሺ ብለን ገባን ኢትዮጵያ ገባውኝ እኔ ያ በሆነ በወሩ ወደ ኢትዮጵያ ገባውኝ። ከዛን እሺ ነው የተባባልነውና ለማዘም ውሻ ተጠቀመዋለሁ ብላለሽ ብሩ ምናምን ብዬ ለማዘርም ነግሬያታለሁ። አው ቅድም ግን አንቺ ቤቱ ሲታደስ 400 ሺህ አይደለም ታድሶ ቢሸጥም አያወጣም ለማሳደስ እሷ 120 ሺህ 90 ሺህ ያወጣ ነው ብለሻል። አሁን ደግሞ 60 ሺህ ብቻ ነው የሰጠሁት እያልሽ ነው። ኖ 90 ሺህ አላወጣንም። እኔ 90 ሺህ አላወጣውም 90 ሺህ አላወጣውም እኔ ለዛ ቤት ቅድም እኮ ራስሽ እሷ 120 ሺህ እኔ 90 ሺህ ብለሻል። 90 ሺህ ቆይ መጨረሻ ላይ ነው ልነግርሽ እኮ ነው 90 ሺህ የሆነበትን ምክንያት ልነግርሽ ነው አቡዬ። እሺ ከዛን እንትን አልኩኝና ሄድኩኝ ወደ ኢትዮጵያ ገባል። ገብቼ ምናምን ማህበሩ ያ 130 ብር ለምን ፈለግሽ ስላት ለማህበር መደገሻ ማህበሬ ደርሷል 50 ሺህ ብር የቤተ ክርስቲያን የአርሴማ ተቀማጭ ነበረ ያንን ብር አጥፍቻለሁኝ 21 ሺህ ምናምን ብር 50 ሺህ ብር ደግሞ ለኪያ የሚሰጣለ ታናሽ እህታችንን ልታመጣት ማለት ነው። እና ለኪያ የምሰጠው 50 ሺህ ብር አለ
አጠቃላይ 130 ሺህ ብር እኔ ላጥፋውና ያው እንዳልኩሽ በዚህ ነው የተስማማነው ታውቂያለሽ አይደለ እንዳልኩሽ ስትመጪ ጨምረሽ ትመጪበታለሽ የተባባልነው ከዛ እሺ ብለን በቃ እንትን አልኩኝ ከዛ በኋላ ኢትዮጵያ ገባውኝና ማህበሩ ደርሷል እኔ ስገባ ማህበሩ 1 ሳምንት ቀርቶታል ሁሉ ነገር ዘጋይቷል ቤቱ ግን አላለቀም ገና ይሄ ውሃ እየጠጣ ነው እንዲ ግድግዳው ውሃ ይጠጣል ከዛም በኋላ እንትን አልንና ታናሽ እህታችን ናት እቃ ገዛለሁ ብለሽን በቃ እቃ ገዛለሁ ብለሽን ምናምን ስትለኝ ከዛን እሺ በቃ አልኩና እንዬ የሚባሉ አሉ እኒ ወይ ቤቱን ለመጨረስ ነበር ይሄን ነገር ያሰብነው ቤቱ ደግሞ እዚህ ላይ ደርሷል ቀለም ይቀራል ቀለም ደግሞ ቢያንስ ከ20 እና ከአንድ ወር በኋላ ነው የሚቀባው ስለዚህ እንደዚህ ነው ስል በጉራጌኛ አፈርሉን ደስ ይበላት እንደው እናትሽ ደስ ይበላት ትመርቅሽ በዚህ ማህበር እንደው የሆነ ነገር ገዝተሽ አስደስቻት አሉ የክርስትና እናቴ እናት ናቸው እሺ በቃ እኒ ዝም በሉ አይናገሩ እርሶ ብቻ ናት የሰሙት ብዬ ሄጄ ከሰፈር ልጅ ጋራ ሄጄ 37 ሺህ ብር ሶፋ ገዝቼላት መጣሁ ከዛን ያንን 37 ሺህ ብር ሶፋ ገዝቼ ደነገጠች እንትን ስል ማዘር በጣም ደስ አላት በቃ ምናምንና በዚህ እንትን አለ ከዛን አይ ከዛ ብር ላይ ስጭኛራ ያንን ብር ተጠቀመው ብለሽኝ ተጠቀመችው አይደለም ወይ እንዴት አልነገረችኝም መውሰዷን ብዬ እኔ እጄ ከራሴ አካውንት ነው አውጥቼ ያንን ሶፋ ገዝቼ መጣውና ማህበሩ እንትን አለና ልክ የማህበሩ ቀን የቤተሰብ ግጭት ነበረ እና ከዛም በኋላ እንትን አለች እኔ የሆነ ጭቅጭቅ ሲበዛ እኔ መጨቃጨቅ አልፈልግም ገብቶሻል አይደለ የሆነ ጥሎ የመውጣት የሆነ የወንድ ባህሪ ነው ያለኝ አቡዬ የሆነ ጥለሽ የምትወጪው ነገር የለም በቃ ሰዎች ስታስረጃቸው ካልተረዱ ወይንም ነው እንትን ካላሉ ጥለሽ ነው ጥዬ ነው የምወጣው ምክንያቱም እኔ እዛ ጋር ማዘዝ አልችልም እዛ ጋር በሆነው ነገር ማድረግ እንጂ እኔ ማዘዝ አልችልም እዛ ጋርና በቃ በሐሳብ ስላልተስማማን ጥዬ ወጣሁኝ ከዛ ጋር በቃ ነገሩ እስኪወርድ ብዬ ጥዬ ከዛን ደውላ በቃ እኔ በጣም የምናደድባትን ወይንም ደግሞ የማልፈልግባት ምክንያት እንደት አታከብረኝም ይሆናል አይደለ አንድ ላይም የተወሰነ እንትን አለን አንድ ላይም ያለ መጣጣም ይሁን ብቻ አላቅም አታከብረኝም እኔ ደግሞ ሰው ካላከበረሽ ለምን ነው የምትፈልጊው ሁሌ ታናሽሽ ግድ ማክበር አለብሽ በቃ በሐሳብ አንስማማ እንኳን ክብር ሊኖርሽ ይገባል ያ ነገር ስለሆነ እኔ የሆነ ኢግኖር አድርጌው እሸሻለሁ ልጅነትም ይሆንባታል በቃ አሁን ብናገራት ልጅነትም ነው በቃ የሆነ የንቀት ነገር አለባት ይሄ ነገር ከዚህ በፊትም ተናግሬያለሁኝ በጓደኞቿ ፊት የንቀት ለምን አትመክሪኝም ብላ ስትል ስመክርሽ አትሰሚኝም በሰው አስመከርኩሽ ተይ እኔ ሁሌ ምላት አቡዬ አሁንም ነገም ዛሬም እኔ ገንዘብ ብትይዝ ለኔ አይደለም እኔ እናቴ ልጅ የተሻለ ቦታ ብትደርስ ደስ ይለኛል አይ ዶንት ኖ ልጅነት ካለባት አቡ ምከሪያት እዚህ ጋር አሁንም እኔ ሌላ ነገር አይደለም የምልሽ በቃ እኔን የምትጠላኝን ምክንያት አንድና አንድ ልንገርሽ አላውቅም የሰው እጅ ስላለባት ምናልባት ያ ሰው የሚያደርግባት የሚያሰሩባት ነገር አለ በትክክል የሚያማት ነገር ማለት ነው እውነት ስንነጋገር እዚህ ጋር ምናልባት የኔ ጥላቻ ወይ የቤተሰቧ ጥላቻ ምናልባት ደግሞ ገንዘብ ያለመያዝ ሊሆን ይችላል ትጽና የሆነ ነገርም በቃ አንድ ነገር እኮ የሆነ ሰይጣን ሲይዘን እንደ ባህሪያችን ነው የሚይዘን ስለዚህ ለበሽታችን የሆነ ሚምረን ፈጣሪያችን ከሆነ ፈጣሪ አናቆም ሁላችንም ስለዚህ ፈጣሪ ከሆነ መድኃኒታችን በሽታ ያ ከሆነ ያንን ወደ ፈጣሪ ሆኜ ኢግኖር አድርጌ የሆነ ነገሩን ትቼ ክፋትም ካለብኝ ወይንም ደግሞ መጥፎ ነገር ካለብኝ ትቼ እንትን ብዬ በሽታዬን አድኜ ሰው መሆን ነው የምፈልገው እኔ ደግሞ ወቴ ሰው እንድትሆን ፈልጋለሁ እኔን የምትቃወመኝን ምክንያት ልንገርሽ በቃ እዚህ ጋር ገንዘብ ያዢ አረብ ሀገር ከሄድሽ ስንት ጊዜ ነው ገንዘብ ያዢ ይሄ መንተም ማለት ይቅርብሽ ሚዲያን ታይ አይደለም የምልሽ ገንዘብ ይዘሽ ነገ የሆነ ነገር ሲኖርሽ ነው ያጂ አንድ ቦታ ተሰትረሽ ስሪ አትሰተርም በቃ እናደድባታለሁ የሰው ልጅ እኮ እስኪያልፍ ድረስ እኮ የአባቴ ባሪያ ግዛኝ የሚባል ነገር አለ እኛ እኮ ከሀገራችን ስንወጣ እንዴ እኔ የፈለኩትን ሆኜ ለመኖር እኮ ሀገሬ ላይ ገንዘብ ካለኝ እኖራለሁ በቃ አንድና አንድ የምትጠላኝ በመታደርገው ነገር እቃወማታለሁ ምቀና አባት ነው የሚመስላት እኔ ሰልባጃ ያስቀናኝ ምክንያቱም እኔ የኖርኩት ሞያ ላይ ነው በ10 ብር ምን የመሰለ ቶርሽ ለብሼ ዘንጬ ነው ያደኩት እግዚአብሔር ነው ማለት እኔ ለልብስ ለምናምን ነገር እኔ አይ ዶንት ኬር ምንም ነገር አይመስለኝም እኔን አንድና አንድ የምትጠላኝና ብሎክ የምታደርገኝ የሆነ ነገር እንደ እህት አይቼባት ለምን ይሄ ነገር
በቃ ገንዘብ ያዢ፣ ገንዘብ ነው የሚጠቅምሽ ተይ ብዬ መክራታለሁ። እሷን አይደለም እኔ በየቲክቶኩ ማቃቸው ልጆች አሉ። እስኪ መስኪ ቀወኔ በያቸው ይነግሩሻል። በሰው ሐሳብ ራሳችሁን እንትን አትበሉ። በማይመለከታችሁ ነገር ገንዘብ ያዙ። ይሄ ነው በቃ ይሄ ነው የኔ ነገር። የምትጠላኝ አንድና አንድ ሌላ እኔ ገድያት አይደለም በድያት አይደለም ወይንም በድላኝ አይደለም። ምንም ያገናኘን ነገር የለም። እና ያ ነገር ነው እኔን የምትጠላኝ ምክንያት አቡዬ። ከዛ በኋላ ሄድኩኝ ቦልካኛለች። ለምን የዛን ቀን በነበረው ጭቅጭቅ ቦልካኛለች። አንቺ መፍትሄ መፈለግ ነው ለጸቡ ወይንስ መቦለክ ነው አንቺ መፍትሄ የሚሆንሽ አቡ? ከዛ እኔ ተመስጬ ወደ ያቤሉ ሄድኩኝ። እናቴ ጋር ነው እንደመጣው የገባሁት። ልጄን አላገኘውም። ወደምኖርበት አካባቢ ተነስቼ ሄድኩኝ እዛ ልጄን አገኘውኝ። በራሴ ጉዳይ እየተራራጥኩ ነው። ምክንያቱም ነገ መኖር እፈልጋለሁኝ። የያስኳትን ነገር የሆነ ነገር ላይ መዋል እፈልጋለሁኝ አቡዬ። ተራራጥኩኝ። እግዚአብሔር ይመስገን አካባቢው በጣም ጥሩ ስለሆነ ተራሩጬ የራሴን ነገር እንትን አልኩኝ። ያ ከመሆኑ በፊት አክስቴ ታማለች። ሕክምና አንዴ እዚህ ጋር ያላችሁ 3800 ሰዎች አንዴ ሪም ጎልድን ፎሎ አድርጓት። 600 ሰው ብቻ ነው የቀራት 500,000 ልደፍን 499,400 ናት እና 600 ብቻ ስለቀራት አንዴ 500,000 እናስገባት። 600 ሰዎች ፎሎ ካረጋቻት 500,000 ትገባለች። አሁን ቴንኪዩ ይቅርታ መስኪን ይቀጥ ይሄዴ ሄድኩኝ። ልጄን አገኘዋት። አክሴታማ ነበርና የሕክምና ቀጠሮ አለ ሊሄድ ነው አለች። የት ነው የምትሄጂው? አዲስ አበባ የሕክምና ቀጠሮ አለኝ እዛ መሄድ ነው ስትለኝ ምንም ቢሆን ባትወልደኝም አሳድጋኛለች አይደለም ከኔ አልፋ ልጄን እያሳደገች ያለች ናት። ስለዚህ ተከትዬ መሄድ አለብኝ። ተነስቼ ሄድኩኝ። ከዛም ሁለት ስልክ አለኝ አቡዬ። መጀመሪያ አሁን ይሄ ማወራበትንም ስልክ ታውቃለች። ሁለት ኢሞኒ አለኝ። መጀመሪያ ኢትዮጵያ ወደዚህ ሀገር ሳልመጣ ወደ ኳተር ሳልመጣ ኢትዮጵያ ከፍቼ ያወራኋት ያልኩሽ ስልክ አለኝ። ሁለት ኢሞኒ አለኝ ታውቃለች። ሁለቱንም ኢሞ ያኛው ስልኬ ስለሚያስቸግረኝ የኛውን ኢሞ ከፍቻለሁ። ከዛን በዚህኛው ኢሞ ብዙም ጊዜ የምጠቀመው ይሄንን ስለነበረ በዚህኛው ኢሞ ቦልካኛለች አቡዬ። ከዛን ያንን ቻርጅ አርጌ አዲስ አበባ ሄጃለሁ። ቻርጅ አርጌ በዚህኛው ስለቦለከችኝ ደወልኩላት። እንደደወል ደህና ነሽ እንዴት ነሽ ስላት ኢጃዛ ቤት ነው ያለችው። ደህና ነኝ እግዚአብሔር ይመስገን አለው። ለምንድነው በዛኛው ስልክ የቦለክሽኝ አልኳት አቡዬ። ለምንድነው አሁን እስከመጨረሻ የተኮራረፍንበትን ነው የምነግርሽ። የታለ ቦለኩሽ ስትለኝ እኔ እንዲህ ፍራሽ አንጥፌ ቁጭ ብዬ አክስቴ ሶፋ ላይ ቁጭ ብላለች እና እኔ ማወራው ለአክስቴ ይታያል። ከኔ ጀርባ ናት አክስቴ ያለችው። ከዛ ለምን ቦለክሽኝ በማወራይ ስልክ የታለ ቦለኩሽ ይኸው እያወራሽኝ አይደለ ብላ ጮኸችብኝ። ኧረ ተይ በማርያም ይኸውና እዩ አልቦለኩሽም ስልክሽ ካልሰራ ታዲያ እኔ ምን ላድርግሽ አለች። ከዛን ስልኩን ተቀበለችኝና ውሻ ተረጋጊ በዚህኛው ስልክ ይኸው አይሰራም ብላ ስልኩን እንደዚህ አርጋ አሳየቻት። ቦልከሻታል ስለዚህ ቀስ ያላችሁ ተነጋገሩ ብላ ስልኩን መለሰችልኝ። አሳይታት ማለት ነው። ይሄኛውን ያስኩትን ስልክ ነው የቦለከችኝ። ከዛ እሺ በዛ ቦለኩሽ መፍትሄ ነው እሺ በዚህ ደወልሽ አንቺ 30 ሲም ይኖርሻልና እኔ በ30ውም አንቺን አልከተልም አለች። እና